ዛሬ ቤተክርስቲያን ውስጥ ክርስቲያኖች እንደያመጣጣችን እግዚአብሔር የሚቀበለን በየትኛውም በኩል ብንመጣ ቤተክርስቲያን ደጅ ውስጥ ከገባን በኋላ እርሱ በምን ምክንያት ጸንተን መቆምና ላንወጣ እንዴት አድርገን መተከል እንደምንችል ስለሚያውቅ ሊያስተካክለን ነው እንጂ እንዲሁ እንደመጣንበት እንድንቀጥል አይደለም። እየሰማችሁኝ ነው? ቅዱስ ባስልዮስ ዘቂሳርያ ምን ይላል? የእግዚአብሔር ፍቅር ሁሉን ተቀባይ ነው ይላል። እስኪ የእግዚአብሔር ፍቅር በሉ። ሁሉን ተቀባይ ነው። እኛን እንደየመጣንበት ምክንያቶቻችን የተቀበለን የማን ፍቅር ስላለን? ቅዱስ ባስልዮስ ግን እንዲህ ብሎ ያስጠነቅቃል። ልብ ብላችሁ ስሙ። የእግዚአብሔር ፍቅር ተቀባይ ነው ካለ በኋላ የእግዚአብሔር ፍቅር ግን ልዩ የሚያደርገው መቀበል ብቻ ሳይሆን ከተቀበላችሁ በኋላ የሚያስተካክል ፍቅርን ያለው ይላል። ሰው እንደየምናምኑ መቀበል ነው እንጂ ሰው እንደየምናምኑ መውደድ ነው እንጂ ይላል። እግዚአብሔር እንደምናምናችን ሊወደን ይችላል። ከዛ በኋላ ግን ፍቅሩ ያስተካክለናል። እግዚአብሔር ሁላችንም በፍቅሩ ያስተካክለን። ብዙ ሕዝብ በዚህ ምክንያት ይከተለው ይሰበሰብ ነበር። ኢያኢሮስ ታዲያ የምኩራብ አለቃ ሹም ነው የተባለው። ብዙ ሰዎች ሲሰበሰቡ አየና ክርስቶስ የነበረበት ቦታ ላይ ሄደ። ኢያኢሮስ የምኩራብ ሹም ነው ማለት ምኩራብ ተብሎ የሚጠራው የአይሁድ ቤተ ጸሎት የነቢያት መጽሐፍት የሚነበብበት፣ ሰንበት የሚከበርበት፣ ሌሎችም ማህበራዊ ጉዳዮቻቸውን የሚያደርጉበት ስፍራ አለቃ ነው ማለት ነው። በተዘዋዋሪም የምኩራብ አለቃ ነው ኢያኢሮስ ማለት የአይሁድ መካከል ውስጥ የሚኖር ሰው አንድ ነው ማለት ነው። ምኩራብ ውስጥ የሚኖሩ አይሁድ፣ ቤተ መቅደስ ውስጥ የሚኖሩ አይሁድ አንድ የሚያመሳስላቸው ነገር ቢኖር ክርስቶስን አለመውደድ፣ ክርስቶስን ለመግደል መፈለግ ነው። ኢያኢሮስ ታዲያ አይገርማችሁ? ክርስቶስን ከሚገሉት ሰዎች መካከል ሆኖ ክርስቶስን ከሚጠሉት ማህበረሰብ መካከል አንደኛ መሪና አለቃ ሆኖ ክርስቶስን ለመፈለግ ሄደ። የምትኖሩበት ቦታ፣ የምትኖሩበት ህይወት፣ ያለንበት ሁኔታ ለእግዚአብሔርና ለእርሱ አምልኮ ምቹ ላይሆን ይችላል። ቦታውና ሁኔታዎች ያልተመቹት እንጂ እኛ እንደዛ ስለሆነን አለመመቸት እንችላለን ማለት አይደለም። ብዙዎቻችን መሆን የሚጠበቅብንን ላለመሆን ምክንያቶች አድርገን ከምንዘረዝራቸው ነገሮች መካከል ቀዳሚውን ስፍራ የሚይዘው ኑሯችን፣ ህይወታችን፣ ቤታችን፣ ወዳጆቻችን፣ በዙሪያችን ላይ ያለንበት ኃላፊነትም ጭምር ሊሆን ይችላል። ኢያኢሮስ የነዛ ሁሉ ኃላፊነቶችና በነዛ ሁሉ ምክንያቶች ውስጥ ሆኖ ክርስቶስ ጋር ለመሄድ ግን ምክንያት አልሆነበትም ነበር። ወደ ኋላ ለመዘግየት የነበረበት ስፍራ ላይ ሄደ። እንደ ምኩራብ ሹም አለቃነቱም ደግሞ ወደ ኋላ ላያስብለው የሚችሉ ብዙ ምክንያቶችንም ትቶ ኢያኢሮስ ተጠጋና ክርስቶስን ልጄ በጠና ታማብኛለች አሉ። እስኪ ልጄ በሉ እንጂ በጠና ታማብኛለች፣ እጅህን ጭነህ ፈውሳት። ኢያኢሮስ የመጣበት ምክንያት ያንን ሁሉ ሰንሰለቶችና ላያስቀርበው የሚችለውን ምክንያት በሙሉ ሰብሮ እግዚአብሔር ፊት የቆመበት ምክንያት ምኑ ስለታመመችበት ነው። አንዳንድ ሰው የያዘ ካልያዘው በቀር እግዚአብሔር ጋር አይመጣም ማለት ነው። አያችሁ፣ ልጁ ስለሆነችበት ነው እንጂ ምናልባት በምኩራብ ውስጥ የሚኖር አንድ ሰው ታሞ ቢሆን ኖረው ጉዳይም ላይሆን ይችል ነበር። አንዳንዶቻችን እግዚአብሔር ልንመጣበት የምንችልበትን ምክንያት ሊሰጠን ሲል በዙሪያችን ላይ ያሉ በጣም ቅርብ የሆኑን በጣም ለኛ ትልቅ ቦታ የምንሰጣቸውን ሰዎች ጤናቸውን ሊያሳጣቸው ይችላል። እርሱ ብቻ ካልሆነ መልስ ሊሰጣቸው የማይችል ማንም እንደሌለ እንድናምን ያደርገን። በእርግጠኝነት በዚህ ጊዜ ውስጥና በዚህ ሰዓት ውስጥ እናቱ፣ አባቱ፣ ልጁ፣ እህቱ፣ ሚስቱ ታሞ የመጣ ሰው እኮ አይጠፋም። ለምን ሆነብኝ ብሎ ሊጠይቅ ማለት ነው። ኢያኢሮስም ልጁ ስለሆነችበት መጣ። ጌታችን ኢየሱስ ክርስቶስም ታዲያ ናሺ ወደ ቤት አብረን እንሂድ አለ። ቅዱስ ዮሐንስ አፈወርቅ ምን ይላል? ከክርስቶስ ሁለት ነገሮችን መማር ትችላላችሁ ይላል። አንደኛው ከክርስቶስ መማር የምትችሉት ፍቅሩን ነው ይላል። እስኪ ፍቅሩን በሉ። ኢያኢሮስ እንዳልኳችሁ ምንም እንኳን ልጁ የታመመችበት አንድ ሰው ቢሆንም ያ ኢያኢሮስ ግን በጣም የሚያሳዝነው ክርስቶስን ከሚጠሉት ሰዎች መካከል አለቃቸው ሆኖ ይኖር የነበረ ሰው ነው። ክርስቶስ ልጅ የታመመችብኝ ብሎ ሲጣራና ሲናገር ሊያዳምጥበት የሚችል በቂ ምክንያት አለው። እግዚአብሔርን አለመውደዱ ራሱ አንዱ ስለሆነ እግዚአብሔር ግን ኢያኢሮስ ሳይፈልግ መምጣቱ አማራጭ አጥቶ የመጨረሻው ምርጫ ሆኖ ክርስቶስ ጋር መወድቆ መለመኑን አይቶ ሳትፈልገኝ ስለመጣ ብዙ ነገሮችን ሞክረህ የመጨረሻ አማራጭህ ማድረግ ስለተጠጋኝ አልሰማህም አላለውም ይላል ቅዱስ ዮሐንስ አፈወርቅ። እንዲያውም ድክመቱን ሊያክምለት ህመሙንም ጭምር ሊያስታግስለት ፈጥኖ አብረን ወደ ቤት እንሂድ አለው እንጂ ይላል። እግዚአብሔር ለአንዳንዶቻችን ከምርጫዎቻችን መካከል አንዱ ነው እንጂ የመጀመሪያው ላይሆን እኮ ይችላል። ክርስቲያኖች
ብለነው ሲሰለቸን እኮ ነው የምንመጣው። አቅቶን ከአቅማችን በላይ ሲሆን እግዚአብሔር ለሱ የሚሳነው ነገር የለም እንላለን ይሆናል እንጂ ስንጀምር ገና ጉዞን ለእግዚአብሔር የሚሳነው ነገር የለም ብለን የምንጀምር እኮ በጣም ጥቂት ሰዎችን። እግዚአብሔር የሁላችንን ልብ ያስተካክልልን። ስለዚህ ኢያኢሮስ የማይሰማበት ምክንያት ነበረው፣ ክርስቶስ ግን አዳመጠው ይላል ዮሐንስ አፈወርቅ። ቀጠለና አሁንም ክርስቶስን ትህትናውን ተመልከቱት ይላል። ኢያኢሮስ ልጄ ታማብኛለች አይደለም ያለው፣ እጅህን ጫንባትና ምን ታረጋለች ነው ያለው። እየሰማችሁ እጅህን ጫንባትና ምን ታረጋለች ነው ያለው፣ ትድናለች ነው ያለው። እስኪ እናንተ እንደ አንድ ታማሚ እንዳለበት ሰው አያምጣ አያድርስ እንጂ አዳምጡና መልሱልኝ። እናንተ ሐኪም ቤት ሄዳችሁ የታመመውን ሰው ይዛችሁ ሄዳችሁ ሐኪሙን አክመው አድንልኝ እባክን የምትሉት እንጂ መርፌ ወጋው ጠብታ አድርግለት ትላላችሁ? ለነገሩ የኛ ማህበረሰብ ይላል ታውቃላችሁ አይደል? ሐኪም ጋር ሄዶ ራሱ ሐኪሙ እንዴት ማከም እንዳለበት ይነግረው፣ እንዲህ አድርግለት። ከዚህ በፊት ሲመጣ እገሌ ታክሞ እንዲህ ሲሆን አይቼ ነበር ይላል። እና ዮሐንስ አፈወርቅ ምን ይላል? ምን አለበት ያ ሰውዬ ልጅ የታመመችብኝ ቢል ምን ክፋት አለው? እጅህን ጫነባት ምን አመጣው ይላል። አንዳንድ ሰው እግዚአብሔር እንዲያድነው የሚፈልገው እሱ በዘረጋለት መስመር ነው። ጸሎታችንን ሲሰማ እኛ ባልነው መንገድ፣ ህይወታችንን ሲያስተካክል እኛ በቀደድንለት መንገድ፣ ቁስሎቻችንን ሲያክምልን እኛ በፈለግነው ሕክምና መንገድ እናደርጋለን። ግን አይሆንም። ክርስቲያኖች እግዚአብሔርን መታመማችንን ልንነግረው እንችል ይሆናል እንጂ ከሱ በላይ ሆነን ለኛ ለራሳችን ተጨንቀን እንዲህ አድርግልን ልንለው አንችል። በዚህ ሁሉ ድክመት ያለውን ኢያኢሮስን ግን ክርስቶስ ምንም አላለው። ምሽና እንሂዳል። እንደሰማችሁት ሲነበብ ጥቂት ከሄዱ በኋላ በጣም ብዙ ሰዎች ማጨናነቅ ጀመሩ መንገዱ። ያው ተአምርም ያደርግ የለ ተአምራቱ እንዲደረግላቸው ሰዎች ስለፈለጉም ጭምር ነው ብዙዎች ይጠጉት የነበሩት። ጌታችን ኢየሱስ ክርስቶስ እያንዳንዳቸውን በዛ በገበያ መካከል ሲመላለስ ያያቸው ነበር። ቅዱስ ወንጌል ግን ትኩረት ሰጥቶ የጻፈልን እግዚአብሔር ያያቸው ብቻ ሳይሆን እግዚአብሔርን ያዩትም ጭምር ብሎ የነገረን አንዲት 12 ዓመት ደግሞ ደም ይፈሳት የነበረችን ሴት ነው። የዚህችን ሴት ታሪክ ብዙዎቻችሁ ታውቁታላችሁ። ጥቂት ነጥቦችን ብቻ ነው የማነሳላችሁ። እቺ ሴት 12 ዓመት ሙሉ ደም ይፈሳት የነበረችውን ህመምተኛ ማለት ነው። አንደኛ ህመሟ ከምን ጀመረ ብለን እንጠይቃለን። በጣም ብዙ ሊቃውንተ ቤተ ክርስቲያን የዚህችን ሴት የመታመሟን ምክንያት ብዙ ምክንያት ዘርዝረዋል። አንዳንዶች እቺ ሴት የታመመችው በሴቶች የሚሆነው ወርሃዊ ግዳጅ መጥቶባት አላቆም ብሏት ነው ብለው የተናገሩ አሉ። አንዳንዶች እቺ ሴት የታመመችው በኃጢአቷ ምክንያት ነው ያሉ አሉ። ቅዱስ ወንጌል ግን እንደሚነግረን ከሆነ ይህቺ ሴት የታመመችው ተኝታ ስትነሳ ነው። ምን አረጋ ስትነሳ? ይሄን አረ ድገሙት በሉ። ለምን እንዳስደገምኳችሁ ታውቃላችሁ? ተኝቶ መነሳት የሚቀልበት ሰው ስላለ ነው ከኛ መካከል። ሌላ የሚያሳስበው በጣም ብዙ ነገር ኖሮ ተኝቶ አንቀላፍቶ በሰላም ጤነኛ ሆኖ መነሳት ትልቅ በረከት ነው፣ እግዚአብሔር የሚመሰገንበትም ጭምር ነው። እቺ ሴት 12 ዓመት ደም ይፈሳት የነበረችው አንድ ቀን ተኝታ ማለዳ ስትነሳ ጀምሯት። በዛ ሁሉ ህመም ውስጥ ከስጋዊ ስቃይና መከራዋ ባለፈ ሌሎች ውጣ ውረዶችም ጭምር ነበሩባት። ኦሪት ዘሌዋውያን ምዕራፍ 15 እንደሚነግረን ከሆነ አንዲት ሴት እንኳን በወርሃዊ ግዳጅ ወሯ ደርሶ ቀርቶ እንዲሁ ደም እንኳን የሚፈሳት እንኳን ከሆነ በወሊድ ይሁን በሌላ ምክንያት የመንጻቷ ጊዜያት እስኪፈጸሙ ድረስ ከሰው ጋር እንድትገናኝ አይፈለግም። ያ ብቻ አይደለም፣ ሊያስታምማት የሚመጣ ሰው እንኳን ካለ ከነካት እንኳን እስከ ምሽቱ ድረስ ሰውነቱን ታጥቦ እሱ ራሱ ንጽህናውን እስኪጠብቅ ድረስ ቆይቶ ነው ንጹህ የሚሆነው እንጂ ርኩስ ነበር የሚባል። ይህን ያነሳውላችሁ ለምን መሰላችሁ? የዚህ ሴትዮ ህመሟ 12 ዓመት ደም መፍሰስ ብቻ አልነበርም፣ አስታማሚ ማጣትም ጭምር። ብዙዎች በየጸበሉ ብዙዎች ታመው ባሉባቸው ቦታዎች ውስጥ በጣም የሚታመሙበት ህመም እውነት ለመናገር በሽታው ብቻ ይመስላችኋል? በሽታቸውን ቀርቦ ሊያስታምማቸው የሚችል ሰው ማጣትም ጭምር። እቺ ሴት 12 ዓመት ሙሉ ቤተሰቧን አታለች። ወዳጅ ዘመድ የሚሆናትና ቀርቦ ደሟን እየጠረገ እንኳን ሊያስታግሳት የሚችል ሰው አልነበረባትም። ቢነኳት እነሱም ይረክሳሉ፣ እሷን ብትነካቸው ራሷን አረከሰችን ብለው እርምጃ ይወስዱባት ነበር ይቺ ሴት። ስለዚህ ውጯ ብቻ ሳይሆን ውስጧም ጭምር ነው የታመሙ። ብዙ ክርስቲያኖች ነው የምላችሁ፣ እውነቴን ነው የምነግራችሁ፣ በስጋቸው ሲራመዱ ጤነኛ የሚመስሉ በህይወታቸው ሲኖሩ ሞልቶ ተርፏቸው ለሌላው ማድረግንም ጭምር ያልተቸገሩ ሊኖሩ ይችላሉ። ውስጣቸው ግን የእውነት የታመሙ ሰዎች አሉ።
አንዳንዶቻችን የእውነት በውስጣችን ታመናል። ሰላምን በማጣታችን ውስጣችን አለመረጋጋትን፣ ውስጣችን ተቅበዝባዥነትን፣ ውስጣችን ተረጋግቶ እንኳን ከሰው ጋር ከእግዚአብሔር ጋር እንኳን ተቀምጦ ለመመካከር የማይችል በጣም ብዙ ሰዎች አለ። ቆመን ስንራመድ ግን ጤነኛ የምንመስል ማለት ነው። ክርስቶስ ይህቺን ሴት ሲፈውሳት፣ ይህቺን ሴትም ሲጎበኛት የሚገርማችሁ እርሱ ራሱ አይቷት ሄጄ ልፈውሳት ብሎ አይደለም። እሷ ራሷ የልብሱን ጫፍ ብዳስስ ምን አረጋለሁ ብላ ነው። አይገርማችሁ? እግዚአብሔር ዞሮ አላልተመለከታትም። እርሷ ግን ማንን አይተዋለች? እግዚአብሔርን ተመልክተዋለች። እግዚአብሔርን ማየት የሚችል አይን ለሁላችን ይስጠን። ሊያሳይ የሚችል ብዙ ምክንያት ነበራት። ያ ሁሉ ሰው መንገዷን ዘግቶባታል። ሰውነቷ ላይ የሚፈስ ቁስል አለባት። በውስጧ ያለ ብዙ ውጣ ውረድና ያልተመለሰ ጥያቄ አለባት። በዛ ሁሉ ሆና ውስጥ ግን እግዚአብሔርን ማየት የሚችል አይን አላት። ክርስቲያኖች በሕይወታችን እውነት ለመናገር እግዚአብሔርን ማየት እስከሚሳነን ድረስ የሚያስችል ፈተና እስካልቀረበብን ድረስ እውነቴን እምላችሁ እናመስግን እግዚአብሔር። በስጋችን ታመን እግዚአብሔርን ማየት ከቻልን ተመስገን ነው። በነፍሳችን ቆስለንም እንኳን ውስጣችን ጤነኛ ሳይሆን እግዚአብሔርን ማየት ከቻልን በጣም ጥሩ ነው። ሰው እግዚአብሔር ፊት ላይ ያስቀርበን የሚችል እንኳን ብዙ ውጣ ውረድ ኖሮን አምላካችንን ማየት ከቻልን ተመስገን ነው። እርሱን ማየት ያቆምን ጊዜ ላይ ነው ችግር የሚጀመሩ። ምሳሌ ልስጣችሁ በደንብ ግልጽ ለማድረግ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ክርስቶስን አለማየት ምን ያክል ዋጋ እንደሚያስከፍል በቅዱስ ጴጥሮስ ታሪክ ምሳሌ አድርጎ ያስተምረናል። ታስታውሱ እንደሆነ ክርስቶስ የ5 ገበያ ህዝቦችን እንጀራ በርክቶ ካበላቸው በኋላ ደቀ መዛሙርቱን ምን አላቸው? ባህር ተሻገራችሁ ጠብቁኝ እኔም እመጣለሁ ብሎ እርሱ ወደ ተራራ ሊጸልይ ሄደ። እየሰማችሁ ነው? ወደ ተራራ ሊጸልይ ሄደ እና በዛው ቅጽበት 25 እና 30 ምዕራፍ ይሳፈሩበት የነበረውን ታንኳ ውስጥ ተጭነው ደቀ መዛሙርቱ ጥቂት እንደሄዱ ከፊት ለፊታቸው ነፋስ ተነሳባቸው። ጌታችንም ንፋስ በተነሳበት አውሎ ንፋስም በበረታበት በባህሩ ላይ እየረገጠ መጣ። ልብ ብላችሁ ስሙ። እርሱ እየረገጠ ሲመጣ መጀመሪያ ምትሃት መሰላቸው፣ ፈሩ፣ ደነገጡ። ክርስቶስም አይዟችሁ እኔ ነኝ አትፍሩ አላቸው። ቅዱስ ማቴዎስ ከሌሎቹ በተለየ መልኩ አንድ ታሪክ ይጨምርልናል። እሱም ምንድነው? ቅዱስ ጴጥሮስ ክርስቶስ ባህሩን እየረገጠ እንደመጣ ሲያይ ጌታ ሆይ ና በለኝ እኔም ወደ አንተ አለው። ጌታችንም ፈቅጃለሁ ና አለው። እንደ ደረቅ መሬት ክርስቶስ ይረግጠውን የነበረውን ባህር እየሰማችሁ ነው። ቅዱስ ጴጥሮስም ያንኑ ባህር ረገጠው። ትምህርት ነው። በእግዚአብሔር ያመነ ሰው እግዚአብሔር የሚያደርገውን ማድረግ ይችላል ማለት ነው። ቅዱስ ወንጌል ይህንኑ ይላል አይደለ? የዮሐንስ ወንጌል ምዕራፍ 12 እኮ ማንም በእኔ የሚያምን ቢኖር እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋል ብሎ። ስለዚህ ክርስቶስ ባህሩን እንደረገጠ ጴጥሮስም እንዲረግጥ አደርገው። ቁልፉ ግን እንድታውቁትም የምፈልገው ምን መሰላችሁ? የጴጥሮስን ባህሩን መርገጡን አይደለም። ጥቂት እርምጃ ከተራመደ በኋላ ይረግጠው የነበረውን ባህር ጴጥሮስ ራሱ ደግሞ ምን ሲያረግበት ነበር? ሲሰጥምበት ነበረ። ለምን ጴጥሮስ እንደሰጠመ ታውቃላችሁ? ጴጥሮስ መስጠም የጀመረው ፊት ለፊት እያየ ድምፁን እየሰማ ና ይለው የነበረውን የክርስቶስን ድምፅና ና ይለው የነበረውን የክርስቶስን መልክ ማየት አቆመና ዙሪያው ላይ ያለውን ነፋስና የቆመበትን ባህር ማየት ሲጀምር። ብዙዎቻችን ክርስቲያኖች መንሸራተት የምንጀምረው ማየት የምንችለውንና እያየነው ያለውን እግዚአብሔርን ትተን ዙሪያችን ላይ ያለውን ችግር ልብ ብለን ማዳመጥ ስንጀምር። አንሞኝ ክርስቲያኖች። አይናችን፣ ህይወታችን፣ ትኩረታችን፣ ልባችን ክርስቶስ ላይ ነው መተከል ያለበት። አንተ እስኪ ልብ ብላችሁ አስተውሉት። እንድትመጣ ፈቅዳለሁ ያለህ ባህር ላይ እንድትረግጥ ያስቻለህ እግዚአብሔር በዙሪያ ያለውን አውሎ ንፋስና በዙሪያ ያለውን እየተማታ ያለውን ማዕበል አንተ አይንህን ሳታነሳ ማስታገስ ይችላል አይችልም? አብዛኞቻችን እግዚአብሔር እንድንራመድበት ፈቅዶልን እንኳን ከእግዚአብሔር በላይ ለእኛ እንዳሰብን ይመስል ግራቀኛችንን ስለምናይ ነው። አንደኛው እርሱ ሰው መንሸራተት የሚጀምረው አይኑን ከክርስቶስ ማንሳት ሲጀምር ነው። አይናችንን እውነት እግዚአብሔር እርሱ ላይ ብቻ ያድርግልን። ሁለተኛው ሰው መንሸራተት የሚጀምረው ደግሞ ለምን መሰላችሁ? ልብ ብላችሁ ስሙ። ሰው መንሸራተት የሚጀምረው ሁለተኛው ደግሞ መቅለል ሲያቅተው ነው። እስኪ መቅለል በሉ እንጂ። በጣም ጥሩ። አሁንም ጥያቄ ልጠይቃችሁ። ክርስቶስ ባህሩ ላይ ይረግጥ የነበረውና ይራመድ የነበረው ባህሩ የሚረገጥ ስለነበረ ነው?
ባህር የሚረገጥ እኮ ስለሆነ አይደለም። አንደኛ ባህሩን ይረግጠው የነበረው እርሱ የባህሩ ጌታ ስለሆነ ነው። የብሱን ለእርሱ ባህር ባህሩን የብስ ማድረግ አይከብደውምና ነው። ልብ ብላችሁ ስሙኝ አደራ። ሁለተኛው ክርስቶስ ባህሩን ይረግጠው የነበረው ክርስቶስ ቀሊል ስለሆነ ነው። እስኪ ቀሊል በሉ። ቅዱስ ዮሐንስ አፈወርቅ ምን ይላል? ከዚህ ምዕራፍ አስቀድሞ ክርስቶስ ራሱን ሲያስተምር ምን ብሏቸው ነበረ? እርሱ ራሱን ብርሃን ነኝ ብሎ ነግሯቸው ነበር። ምን ብሎ ነግሯቸው ነበር? ብርሃን ነኝ ብሎ ነበር። ባህር ላይ እያረፈ ባህር ላይ እየወጣም ጭምር ምን እንደማይሰጥም ታውቃላችሁ? ብርሃን። ብርሃን በፍጹም ሊሰጥም አይችልም። ምክንያቱም ብርሃን እንደ ድንጋይ ክብደት የለውም። ወደ ታች ሰርጎ ሊያስገባው የሚችል ነገር የለውም። ቅሉ ይላል ቅዱስ ዮሐንስ አፈወርቅ ክርስቶስ ባህሩን የረገጠው ቀሊል እንደሆነ ሁሉ ዓለምም ያሉ ክርስቲያኖች መኖር የሚችሉት ቅልል ብለው ህይወታቸውን ማስታገስ ሲችሉ ነው ይላል። ክርስቲያኖች እውነት ለመናገር ህይወት የከበደን በጣም ከባድ ስለሆነ አይደለም፣ እኛው ራሳችን የሚጫነውንም የማይጫነውንም ሰውነታችን ላይ ስለጫነው፣ የሚያሳስበውም የማያሳስበውም ስለሚያስጨንቀን፣ ጥለነበው ለምንሄደው ዓለም ረስተነው ለምንሄደው ሁኔታ እንደውም የሚገርማችሁ ከሆነ ከፍ ብላችሁ የምታዩትን ሰማይ እኮ ስትቀበሩ መሬቱ ነው ሰማይ የሚሆንላችሁ። ከፍ ብላችሁ ቀና ብላችሁ የምታዩትም ነገር የለም። ለዚህ ከንቱ ነገር ግን ከልክ በላይ እንጨነቃለን። መኖር ከበደን እያለን እግዚአብሔር እናማራለን። እርሱ የረገጠውን መሬት እኮ ነው ያስረገጠው። እርሱ የተራመደበትን ባህር እኮ ነው ተራመዱበት ያለው። ያረገውን ነው አርጉ፣ የኖረውን ነው ኑሩ ያለው። እንደዛ ማድረግ እንችል እግዚአብሔር ብርታቱን ይስጠን። ስለዚህ ያቺም ሴት እርሱን አየችው፣ ተመለከተችው፣ ትኩረቷንም አላነሳችም። ጌታችን ኢየሱስ ክርስቶስም እንደ እምነቷና እንደ መሻቷ ሄዳ የቀሚሱን ጫፍ ስትነካ ደሟ ደረቀላት ይላል። እየሰማችሁ ነው? ደሟ ምን አረገላት? የደሟን መድረቅ ያወቀችው መጀመሪያ ራሷ ናት። ያለ ምክንያት ስለማላስብላችሁ ብሉ። የደሟን መድረቅ እስኪ በሉ ያወቀችው ማናት? ራሷ ናት። ሰውም አላየላትም። ትምህርት ነው። ሰው ከእግዚአብሔር ጋር ሲስማማ፣ ሰው ከአምላኩ ጋር ጥሩ ግንኙነት ሲኖረው ምስክር አይሻም። እሱ ራሱ ያውቀዋል። አሁን እኛ ከእግዚአብሔር ጋር ለመቅረብ ላለመቅረባችን፣ ለመስተካከል ላለመስተካከላችን፣ ጥሩ የሆነ ነገር ለመሆን ላለመሆናችን ምስክር እንደምንሻ ታውቃላችሁ። እስኪ ንገረኝ፣ እስኪ እንዲህ አማክረኝ፣ እስኪ እንዲሁነኝ እያልን እንሄዳለን። መቅበዝበዛችን እረፍት ከማጣት የመነጨ እንደሆነ ግልጽ ነው። ግን የዛችን ሴት መዳንና የዛችን ሴት ጤነኛ መሆን መጀመሪያ ከሰው አስቀድሞ ያወቀው ራሷ ናት። ስለዚህ ሰው ራሱ መጀመሪያ ጤነኛ ሲሆን ነው ለሌላውን መትረፍ የሚችል። ቅዱስ አትናቴዎስ ዘእስክንድርያ ምን ይላል? በእናንተ ውስጥ ተጣሞ ያለውን በሌላው ሰው ቀጥ አድርጋችሁ መትከል አትችሉም ይላል። እኛ ውስጥ ተጣሞ ያለውን ሰላም ቤትህ እንዴት ነው ቀጥ አድርገህ የምትተክለው? አንተ ውስጥ የሌለውን ፍቅር እንዴት ነው ዓለም ላይ ሄጄ ላንጸባርቀው የምትለው? አንተ ውስጥ የሌለውን ትህትናና ትዕግስት ሰው እንዴት ሊኖረው አይችልም እያልክ እንዴት ትብሰለሰላለህ? መጀመሪያ አንተ ውስጥ መቼ ኖረና? ይህቺ ሴት መጀመሪያ ራሷ መዳኗን አወቀች። ክርስቶስም ማን እንደዳሰሰው ለማወቅ ደቀ መዛሙርቱን ጠየቀ። ከእናንተ መካከል ወይም ከዚህ ሕዝብ መካከል የዳሰሰኝ ማን ነው አለ። እንደ ወትሮ ሁሉ ቅዱስ ጴጥሮስ ፈጠን ብሎ እንዴት ማን ዳሰሰኝ ትላለህ? ይሄ ሁሉ ሰው እየተጋፋ ነው አያያ ያለ። ከእናንተ መካከል የነካኝ ሰው ሲዳሰሰኝ ኃይል ከሰውነቴ ሲወጣ ተሰምቶኛል አለ። ይቺ ሴት ዙሪያው ላይ ይጋፉ እንደነበሩት ሰዎች እየተጋፋች አይደለም የነካችሁ፣ በእምነት ነው ሄዳ የዳሰሰችው። ብዙዎች ቤተ ክርስቲያን ውስጥ የእውነት እንደመረጋጋችሁ ተጋፍተን ልንገባ እንችላለን። በእምነት የሚነኩት ሰዎች ግን ጥቂት ሊሆኑ ይችላሉ። እግዚአብሔር እንደዛ ከሆኑት መካከል ያድርገን። እውነቴን እንደምላችሁ ክርስቲያኖች፣ እኛ በተራ አልፈ ነው የምንገባውን የኪዳነ ምሕረትን ግቢ ደጁን ብዙዎች እኮ እናቶች ጀርባቸውን ነክተው ተፈውሰውበታል። እኛ ተቀምጠን አይንካን የምንለውን አፈር ብዙ እናት አባቶቻችን ዳሰው ከጤናቸው ታርቀውበታል። እኛ ቀዝቅዞናል አንገባበትም የምንለውን ጸበል ሰዎች የተቀመጡበት ወንበር ላይ መነሳት ከብዷቸው ቆመው ሲራመዱ ተመልክተን፣ አንተ የናከው ሌላው ሰው ሲከብርበት፣ አንተ ምንም አይሰራም ያልከው ሌላው ሰው ሲሰራለት ያየኸው ያ የተሰራለት ሰው ምን ስለነበረው? እምነት ስለነበረው። እምነት ስለነበረው ነው። እግዚአብሔር ከሁላችን ክርስቲያኖች እምነት ይፈልጋል። መቼም ይሄን ሱባኤ በዚች በቅዱስ ቤተ ክርስቲያን ደጅ ሁላችንም ተሰብስበን ዝናቡም ብርዱም እየተፈራረቀብን የምንቀመጠው እግዚአብሔር ጸሎታችን እንዲሰማ። ምናልባት የአንዳንዶቻችን የሚፈስ ደም አይኑረን እንጂ ከዘመናት በላይ እየፈሰሰ አልደርቅ ያለ ኃጢአት አለን። እውነት ነው። እግዚአብሔር ካልሆነ በቀር ሊያደርቀው የማይችል ማለት ነው። እርሱ እንዲያደርቅልን የምንፈልግ ሆነ
እርሱ ያደርቅልናልም ብለን ደግሞ ቤተክርስቲያን ውስጥ ከመጣን ከኛ የሚጠበቅብን የመጀመሪያው ነገር ክርስቲያኖች ማመን። ይህቺ ሴት በጣም የምትገርማችሁ ታዲያ የልብሱን ጫፍ ነክታ ከዳሰሰችው በኋላ ከተፈወሰች በኋላ ክርስቶስም ኃይል ከሰውነቴ ወጣ ብሎ ከተናገረ በኋላ እርሷ ግን ምን ስታረግ እንደሆነ ታውቃላችሁ? የተገኘችው አፍራ ተንቀጥቅጣ ዝም ብላን የተገኘችው። እስኪ አፍራ በሉ። ይሄ ታውቃላችሁ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? የአንድ እግዚአብሔር ፊት የሚቆም ነፍስ ሊኖረው የሚገባው ነገር ነው ይላል። ሰው እግዚአብሔር ፊት ሲቆም መፍራት አለበት። ደጁን ስለገባንበትና ስለወጣንበት ስለተከፈተልን ብቻ ድፍረት አይጸናወተን። ዓመቱን ሙሉ ለመግባት እግዚአብሔር እጅኑን ፈቅዶ ምናልባት 20 ዓመት 30 ዓመት እዚህ ሱባኤ የገባው የኖርኩኝ ሰው አለው ልትሉ ትችላላችሁ፣ ይኖራልም ጭምር። በዛ ዘመናት ውስጥ ግን ያልተቋረጠ ፍርሃት ሊኖረን ያስፈልጋል። የእግዚአብሔር ደጅ ስለተከፈተ አይናቅም ክርስቲያኖች። ስጋው ደሙ ስለተሰጠ አገኘዋለሁ ተብሎ አይዘበትበትም። ፍርሃት ያስፈልገዋል እግዚአብሔር ደጅ ሰው ሲቆም። መፈራት የክርስቲያኖች የመጀመሪያው ነገር ነው። መጽሐፍስ የጥበብ ሁሉ መጀመሪያ ማንን መፍራት ነው የሚል። ስለዚህ ሰው እግዚአብሔር ፊት በነፍሱ በስጋውም ሲቆም መፍራት አለበት። ቅዳሴ እንኳን ስታስቀድሱ ገባሬ ሰናይ ዲያቆኑ ፊቱን በመስቀሉ የሚሸፍነው ለምን እንደሆነ ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 6 ላይ የሰማይ መላእክት እግዚአብሔር ፊት ሲቆሙ በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ማን በህሊና ተመራምሮ አንተን ይደርስብሃል? ማንስ እግዚአብሔር አንተን ፊት ለፊት ቆሞ ያይሃል ብሎ እኮ ነው። ዲያቆኑ እኛን አፍሮ አይደለም እኮ ፊቱን በመስቀሉ የሚሸፍነው። ማን ከእግዚአብሔር ፊት መቆም ይችላል የሚለውን ፍርሃት ውስጣችን እንዲንጸባረቅ ነው። እግዚአብሔርን መፍራት እንድንችል በቸርነቱ ይርዳል። ሁለተኛ ተንቀጠቀጠች አለ። እግዚአብሔር የሚፈራ ብቻ አይደለም ሲቆም የሚንቀጠቀጥለትም ጭምር አምላክም። ብዙ ሰው እግዚአብሔርን ሊያምነው ይችላል። እዚህ ውስጥ ማን ይንቀጠቀጥለት ይኖር ይሆነ? ታውቃላችሁ ሐዋርያው ቅዱስ ያዕቆብ በመልእክቱ ስለ አጋንንት እምነት ሲናገር ስራ መጉደላቸውን ይናገራል። እምነታቸውን ግን ሲናገር ያምናሉ ይንቀጠቀጣሉም ጭምር ነው የሚለው። ማንኛ መካከል እግዚአብሔር ፊት የሚንቀጠቀጣል? መድፈራችን ሳያንስ እኮ የቆመው እንኳን የሰውነታችን ጉልበት እንኳን ለመንበርከክ የሚያስቸግረን ሰዎች አለ። እግዚአብሔር የሚንቀጠቀጡለት የሚፈሩት አምላክ ነው። ሶስተኛ ደግሞ እግዚአብሔር በዝምታ የሚመለክ አምላክ ነው። በምን የሚመለክ አልኳችሁ? በዝምታ። በየቀኑ የሚቀደሰውን የእመቤታችንን ቅዳሴ ሀዳፌ ነፍሱን ታስታውሱታላችሁ። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናደርግ ይላል። እስኪ እንደ ማርያም በሉ። አርምሞንና ትዕግስትን ምን እናርግ? ገንዘብ እናርግ። አርምሞ የሚባለው ይላሉ ሲተረጉሙ ሊቃውንቱ የአፍ ነው ይላሉ። ትዕግስት ግን የሚባለው የልብ ነው። ክርስቲያን ዝም ማለት ያለበት በአፉም በልቡም። ብዙ ሰው የአፍ ዝምታው አያቅተውም፣ የልብ ዝምታው ግን ይከብዳል። ክርስቲያኖች በአፋችን ዝም ብለን በልባችን ብዙ አጉረምርመናል እግዚአብሔር ፊት። በአፋችን ዝም ብለን በልባችን ግን ብዙ እግዚአብሔርን ተናገረነዋልም ጭምር። አፋችንንም ልባችንንም እግዚአብሔር ዝም ያሰኝልን። ስለዚህ ዝም አለች፣ ፈራች፣ ተንቀጠቀጠች። ክርስቶስም አያትና ምን አላት? ልጄ ሆይ እምነትሽ አድኖሻል፣ በሰላም ይጃል። በቃ ማመኗን አየ፣ መፍራቷን አየ፣ መንቀጥቀጧን ተመለከተ። ከዚህ በላይ ለአንድ ነፍስ እግዚአብሔር ፊት ቆሞ ድህነትን ለሚፈልግ ፈውስን ለሚፈልግ ምንም ሊኖረው ስለማይችል እምነትሽ አድኖሻል ሂጂ አላት። ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ይህቺ ሴት ስትመጣ አፏ ተዘግቶ ማህፀኗ ደም እየፈሰሳት ነበረ። ከሱ ግን ተጠግታ ስትሄድ የማህፀኗ ደም ደርቆ አፏን ለምስጋና ከፍቶላት ሄዳል። እግዚአብሔር ሁላችንን የመጣንበትን መልስ መልሶልን ለምስጋና ለመውጣት ያስችለን። ስለዚህ ክርስቶስ ፈወሳት፣ አዳናት፣ ይቅርታውን፣ ምህረቱን፣ ቸርነቱን ሰጣት። ይህንን ሁሉ ለዚህ ሴት ግን ሲያደርግላት ክርስቲያኖች ዋናው ዓላማውና ሐሳቡ ሆና ሳይሆን እግረ መንገዱን አግኝቷት። ምኑን አግኝቷት? አረ መልሱ። እግረ መንገዱን ነው የተነሳበት ዓላማ። የኢያኢሮስን ልጅ ለማዳን እግረ መንገዱን ሲሄድ ኖችን ሴት ያገኛት። ምን ማለት መሰላችሁ ክርስቲያኖች? ምናልባት የተሰበሰብንባት የቤተ ክርስቲያን ደጅ ውስጥ በእምነት የመጣ ሰው ሊኖር ይችላል፣ አለም ጭምር። እግዚአብሔር አምላክ የነዛን የአማንያኑን ጸሎት ለመስማት በረድኤት በቸርነት ወደ ምድር ሲወርድ ማመን ተስኗቸው እየተጠራጠሩ ጉድለታቸውን ግን እንዲሞላላቸው እግዚአብሔርን እየተማጸኑ ያሉትንም ሰዎች እግረ መንገዳቸውን ይፈውሳቸዋል። እግዚአብሔር ክርስቲያኖች እግረ መንገድ አይጣችሁ። እውነቴን እንደምላችሁ እግረ መንገድ አይጣችሁ። ጉዳዩ ላትሆኑ ትችላላችሁ። እኔ አይሰማኝም፣ አያዳምጠኝም፣ ብዙ ብያዋለሁ፣ ብዙ ነግሬዋለሁ፣ ሰው ከሚያረግበት ሳላጎልበት ተማጽኘዋለሁ፣ ግን ዝም አለኝ ልትሉ ትችላላችሁ። እንኳንም ዝም አለ።
ዝም ባለበት ቅጽበት ግን ከቦታው አይጣችሁ። ለአንዱ መልስ ሲጠጥ እግረ መንገዱን ካገኘ የእናንተንም ደም ያደርቅላችሁ። ስለዚህ ክርስቶስ ደሟን አደረቀ እግረ መንገዱን። ጥቂት ሳይጓዝ ግን ታማለች የተባለችዋ ልጅ ሞተች። እስክትሞት ድረስ እግዚአብሔር የጠበቀው ታማ ከሚያድናት በላይ ሞታ ሲያስነሳት ተአምሩ ስለሚበልጥም እግዚአብሔር ለጸሎታችን ምላሽ ሲዘገይ የጸሎታችንን ምላሽ ለመመለስ ሲመጣ የሚያደርገው ድንቅ እንዳለ እንድናቀው። ወደ ቤታቸውም ሄደ። ያዕቆብ ዮሐንስና ጴጥሮስን ይዞ ገባ። ልጅቷ መሞቷን ያወቁ ሰዎች ተኝታለች እንጂ አልሞተችም ብሎ ሲናገር ሳቁበት። እግዚአብሔር የሚያደርገውን የማያምኑ ሰዎች አሉ። የሚያምን ልብ ይስጣቸው ነው የሚባለው፣ ሊያምንም አይባልም። ሳቁበት በደንብ አድርገው። ክርስቶስ ግን የእነሱን ሳቅ አይቶ ሊያደርግ የሚገባውን ነገር ካለማድረግ አልተቆጠብም። ሰዎች እግዚአብሔርን አምናችሁት ስትመጡ፣ ለእመቤታችን ታምናችሁላትም ጭምር ስትገኙ በምታረጉት ነገር ሊስቁ ይችላሉ። በምታረጉት ሊያፌዙ ይችላሉ። በምታደርጉት ነገር ባያሰቁና ባያፌዙ እንኳን ስትወጣ እኮ ተመልሰ እዛው ነው የምናገኝ፣ እንደው እስቲ 16ቱን ቀን ዝም እንበል ሊሉ ይችላሉ። ዝም ብላችሁ ነው ክርስቲያኖች። እግዚአብሔር የሳቁትንም የሳሳቁትንም ጭምር ዝም ማሳል የሚችል አምላክ ዝም እንዲሉ አደረጋቸው። የተኛቸዋንም ልጅ ጣሊታ ተነሺ ብሎ ተኝታለችን ያለው ግን መሞቷ እርግጥ ነው። ከሞተችበት አፋፍ ላይ እንዲሁ እንድትነሳ አደረገ። ለወላጆቿም ማስረከባት። ቀጠለና የምትበላውን ስጡ አለ። የተኛ ሆድ ከእንቅልፉ ሲነሳ ጸሎት እንደሚፈልገው ሁሉ የአንዳንዶቻችን ሆድ ለምግብም ጭምር ይቸኩላል። ስለዚህ የምትበላውን ስጧት ያለው የተኛ ሆድ ሲነሳ ምግብ እንደሚያስፈልገው ሁሉ የሞተም ሰው ሲነሳ፣ በኃጢአት የቆሰለ ሰው፣ እግዚአብሔርን በማሳዘን ሕይወቱን ያሳለፈ ሰው እግዚአብሔርን ይቅር በለኝ ብሎ ሲመጣ ከሙት ተነሳን የሚባለው ለሚሞት ሰው ቤተክርስቲያን የምትሰጠው ከሙታን መካከልም ቀስቅሳ ብላ ብላ የምታጎርሰው የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ነው። ይህን ክብር እግዚአብሔር ለሁላችን በቸርነቱ ይስጠን። በመጨረሻም ይህን ታሪክ አንድ ነገር እንጨምርና ትምህርታችንን እንጨርስ። ይሄ ታሪክ በጅማሮ የሚያነሳው ወይም የሚናገረው እግዚአብሔር አምላክ የአንድን የሞተ ሰው ልጅ እንዳስነሳና የአንዲትን ሴት ደም ይፈሳት የነበረችዋን ደሟን እንዳደረቀላት ብሉይ ኪዳን ለሐዲስ ኪዳን ጥላ ሆኖ አገልግሎ ሐዲስ ኪዳን ላይ የሚፈጸሙ ምስጢራት ከመፈጸማቸው በፊት በብሉይ ኪዳን እንደምንማረው በምሳሌ እንደምናስረዳው ሁሉ ሐዲስ ኪዳንም ክርስቶስ ያደረጋቸውን ነገሮች ማስተዋል እንዲቻል በአንድም ይሁን በሌላ መንገድም ጭምር ወደፊት የሚያደርገውን ሥራ እንድናስተውል በሰዎችና በትምህርት ያስተላልፍ ነበር። ልብ ብላችሁ ስሙ። ኢያይሮስ ልጁ ታመመችበት። ወደ ክርስቶስም ወድቆ ሄደና ልጄ በጠና ታማብኛለች፣ እጅህን ጭነህ አድንልኝ አለ። ምንህን ጭነህ? ልብ ብላችሁ ስሙ። ምንህን ጭነህ? ኢያይሮስ የተባለው አዳም ነው። ልጁ የተባለችው ከአዳም ጎን የተገኘችው ሔዋን ናት። ኢያይሮስ ልጁን እንድትድንለት እንደለመነው ሁሉ አዳም እሱ ራሱም ባለቤቱ ሔዋንም እግዚአብሔር እንዲምራቸው ለምነዋል፣ ተማጽነዋል። እጅህን ጫንልን ማለት ውረድ ተወለድልን ማለት ነው። በኦሪቱ ኦሪት ዘሁልቅ ላይ ስትመለከቱ እንዲሁም ኦሪት ዘፍጥረት ምዕራፍ 48 ላይ ስትመለከቱ እጅን መጫን በረከት የማስተላለፍና እጅን መጫን ሀብተ ክህነትን የማሳደር ምልክት ሆኖ በኦሪት ያገለግል ነበር። እጅህን ጫንባት ትድናለች እያለ ያለው አዳምና ሔዋንም አንተ ውረድ ተወለድ እኛም እንድናለን አሉት። ክርስቶስም እሺና ወደ ቤት እንሂድ አለው። ወደ ቤት እንሂድ ማለቱ የአዳምን ጸሎት ሰምቶ ወደ ሰማይ ያለው አምላካችን ወደ ምድር እንውረድ ለማለቱ እየሰማችሁ ነው። በጣም ጥሩ። ከኢያይሮስ ጋር ግን ጥቂት እንደሄደ ስንት ዓመት የሚፈሳትን ሴት አገኘ? አረ መልሱ። 12 ዓመት ደም የሚፈሳት ሴት ማለት ቀዳማዊት ሔዋን ናት። ሔዋን ያቺ ሴት ደም እንደሚፈሳት ሁሉ ያልተቋረጠ የኃጢአት ጅረት ይፈስባት ነበረ። በእርሷ ምክንያት ሰዎች ከእግዚአብሔር ጋር መገናኘት አቅቷቸው ገነትን መውረስና መኖር ተስኗቸው ወደ ሲኦል ይወርዱ ነበረ። ገንዘቧ እስኪያልቅ ድረስ ሔዋን መፈወስ የምችልበትን ከብዙ ባለመድኃኒቶች ሞክራለች። ሔዋንም ያድኗት ከሆነ በምትወልዳቸው በነቢያት በልጆቿ የእግዚአብሔርን ደጅ ጸንታ ነበረ። ግን ማንም ሊያድናት አልቻለም። ጌታችን ኢየሱስ ክርስቶስ ግን ሲያልፍ ያቺ ደም የሚፈሳት ሴት አየችና የልብሱን ጫፍ ብነካ ደሜ ምን ያደርጋል አለች። ሔዋንም አምላክን ጌታችን መድኃኒታችንን ኢየሱስ ክርስቶስን
ተመለከተችውና በልጆቿ ዓይን እርሱ ቢሰቀልልኝ እኔም ሕይወትን አገኛለሁ አለች። ያቺ ሴት ነክታ ዳሳ የዳነችበት የክርስቶስ ቀሚስ አንደኛ የቤተ ክርስቲያን ምሳሌ ነው። የምን ምሳሌ ነው? በጣም ጥሩ። እኛ የክርስቶስን ቀሚስ ለመንካት ዘመን አይፈቅድልንም ወደ ኋላ ተመልሰን። አካሉ የሆነችውን ቅድስት ቤተ ክርስቲያን ግን ለመንካት አሁን ደጁ ተሰብስበናል። ያቺ ሴት የቀሚሱን ጫፍ ነክታ ደሟ እንደደረቀው እኛም የቤተ ክርስቲያን ደጅ መተን ቤተ ክርስቲያንን ብንማጸን የኃጢአት ስራችንና ደማችን ይደርቃል ማለት ነው። ሁለተኛዋ የክርስቶስ ቀሚስ የምትባለው ድንግል ማርያም ናት። ማናት? የእመቤታችን ቅዳሴ ላይ ካህኑ ሲል ሰምታችሁታል። እመቤታችንን አንዱ ከሚመስልበት መንገድ መካከል የሸማኔ ጉድጓድ ነሽ ይላታል። የምን ጉድጓድ? በሸማኔ ጉድጓድ ውስጥ የሚሰራው ምንድን ነው? እንዴ ሽሮ ሜዳ አልፋችሁ መጣችሁ በሉ እንጂ። በሸማኔ ጉድጓድ የሚሰራው ምንድን ነው? ጥበብ። ኧረ እባካችሁ ተው፣ እግዚአብሔርንም ፍሩ። በሸማኔ ጉድጓድ የሚሰራው ምንድን ነው? እሺ እኔ ልመልሰው ሰዓቱንም እንዳልፈጅ። ልብስ እስኪ በሉ እንጂ። ነጠላም በለው ቀሚስም በለው ምንም በለው ምንን የሚሸፍን ሰውነትን የሚሸፍን ልብስ ነው። እስኪ ልብስ በሉ። በጣም ጥሩ። ያቺ ሴት 12 ዓመት ደም ሲፈሳት ሄዳ ዳሳ የነካችው ቀሚስ ድንግል ማርያም ናት የምትባለው። ክርስቶስም ሰው ሲሆን የለበሰው ስጋ የነሳው ከማን ነው? ከእናቱ ነው። እሷ ሄዳ ቀሚሱን ስትነካ ደሟ ቀጥ ካለ እንዴት እኛ ድንግል ማርያምን ስንነካት ኃጢአታችን አይደርቅ? እርሷ ለእሱ ልብስ ከሆነች እንዴት ለእኛ እርቃናችን ልብስ አትሆንም? እርሱ ልብስ ራቆትን ከሸፈነ እርሷ እንዴት እርቃናችንን አትሸፍንም? ክርስቲያኖች ልብስ ክብር ከሆነ እሷ እንዴት ለእኛ ክብራችን አትሆንም? ልብስ ከሩቅ የሚታይ ሰውም ሊነካው የሚዳስሰው ከሆነ ከሩቅ ሆነ አይተን ልንዳስሳት የምንናፍቀው ካለችበት መንግስትም እንድታስገባን የምንማጸነው ማንን ነው? ድንግል ማርያም ነው። እርሷን ለመንካት ለመዳሰስ በቸርነቱ ይርዳል። ያቺ ሴትዮ የነካችው ቀሚስ ድንግል ማርያም ናት። እኛም ለመንካት ደጅ የምንጠናው ቀሚስ። ያቺ ሴት ቀሚሱን ነካች፣ ደሟ ቀጥ አለላት። ክርስቶስንም አምነው በቤተ ክርስቲያን የሚመጡ እናቱንም ተማጽነው እርሷን ለመዳሰስ የሚመጡ ሁሉ ኃጢአታቸው ይደርቅላቸዋል ሲል ነው። እርሷን ኃጢአቷን አደረቀላት። ከዛስ በኋላ ወረድ ሲል ደግሞ የኢያይሮስ ልጅ ድጋሚ ታሪኩ ይቀጥላል። ኢያይሮስ ልጁ ሞታበት እያለቀሰ ነበረ። አዳምም ልጆቹ ሞተውበት ቤት በተባለ በሲኦል ያነባ ነበር፣ ያለቅስ ነበረ። ክርስቶስም ልብ ብላችሁ ስሙ፣ ወደዛ ቤት ሲገባ ያዕቆብ ዮሐንስና ጴጥሮስን ይዞ ነው የገባው። እስኪ ያዕቆብ በሉ፣ ዮሐንስ በሉ እንጂ ጴጥሮስ። ያዕቆብ ዮሐንስ ጴጥሮስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚነግረን እምነት ተስፋና ፍቅር ናቸው። ክርስቶስ ወደዚች ምድር ሲመጣ እምነት ተስፋና ፍቅርን አይቶ ነው። እምነት ተስፋና ፍቅር የማንን እምነት ብትሉ የድንግል ማርያምን ነው። እንደ ቃል ይደረግልኝ እኔ ለአንተ ምንህ ነኝ አለችው፣ ባሪያ ነኝ አለችው። የማንን ፍቅር አይቶ ነው? የድንግል ማርያምን ነው። ከእርሷ ከድንግልናዋ ቀጥሎ በጣም ያሳሰባት ወላዲት አምላክ የሁላችን ድነት ነው። የማንን ተስፋ አይቶ ነው ቢባል የእርሷን ተስፋ አይቶ ነው። እርሷንስ ስለተመለከተ አይደለ እንዴ በሰማይም ያለው እግዚአብሔር ሰሜንም ምስራቅም ምዕራብም ደቡብም አሻቶ ከሷ የተለየ አላገኘም አይደል ያለው አባ ሕርያቆስ። እርሷን አየ፣ ተመለከተ። በእርሷ በኩልም ሆኖ ለአዳምና ለልጆቹ ሲኦል ከነበሩበት ግዞት እንዲወጡ አደረጋቸው። ከዛም የሚበሉትን ስጋና ደም ሰጣቸው። በፍጻሜው ለድንግል ማርያም ደግሞ ሲተረጎም እስኪ የምትበሉትን በሉ፣ የምትበላውን በሉ እንጂ ስጧት። የምትበላውን ስጧት የተባለችው ሞታ የተነሳችው ጣሊታ ናት። ሞቶ የተነሳ ነፍስ የሚበላው ስጋና ደሙን ነው። አንድም ዛሬ በሚተረጎመው የውዳሴ ማርያም ትርጓሜ ላይ የቅዱስ ኤፍሬም የመጨረሻ ተምኔትና መሻቱ ምን ነበር? ምን አለ የመብርሃን ውዳሴዋ ምስጋኗ በስቶ ጫማ ሆኖ ምን ባረግም ብጫማው አይደል ያለው። ልብስ ሆኖ ለብሼ ባጌጥበት፣ ምግብ ሆኖ ምን ባረግም። አረ መልሱ ወይስ አትሰሙም? ሲተረጎም ምግብ ሆኖ ምን ባረግም፣ መጠጥስ ሆኖ ምን ባረግም። እምትበላውን ስጧት ማለት ኃጢአት አቁስሎት እግዚአብሔር እንዲፈውሰው የመጣም ነፍስ ያለው እግዚአብሔር እንዲነሳበት የሚሰጠው ምግብና መጠጥ የእናቱን ምስጋና ነው። እንደ ቀላል እንዳንመለከተው የእርሷን ውዳሴ ቅዳሴ ሲተረጎም ስንጸልየው ክርስቲያኖች የሞትን እኛ ከኃጢአትም ኃጢአት እየሰራን የቆሰልን ሁላችን በልተነው የምንረካበት ጠጥተነው ጠግበንም ጭምር ከክርስቶስ ፊት የምንቆምበት ስንቃችን ነው።
ይህን ሁላችን እግዚአብሔር በቸርነቱ ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን።